እጁ ድንጋይ ላይ እንትን አድርገው ሲቆርጡት ያው መስቀል ተሸክመው ነበረ ልጁን የቆረጡትና አሁን ይሄ ልጅ ገልብጠን ብናመጣው በጣም ከባድ ሀገራዊ የሆነ ፖለቲካ ይሰራ ነበረ። እውነት ለመናገር እኔ ሙስሊሞች የዛኔ ፖለቲካ ለመስራታቸው እኔ አንዳንድ ሰዎች ጋርም ሳወራ ነበረ። በጣም ነው ያደነቅኳቸው። ምክንያቱ ይሄ ሰው ራሱን ነው የሚወክለው ወይም ደግሞ ላኪው ነው የሚወክለው አካል አለ እንጂ ሃይማኖት አይወክልም። ሃይማኖቱ አይደለም እንደዛ አድርግ ብሎ ያለው ብሎ ማሰባቸው ትልቅ ነገር ነው። ይሄ በነገራችን ላይ ለሀገር ትልቅ ውለታ ነው። አገር ውስጥ መበጣበጥ አለመፍጠር ማለት እንደነዚህ አይነት ነገራቶችን ሲፈጠሩ ሰፊ በሆነ ልብ ማየት ማለት ነው። እነሱ እንዳዩት ማለት ነውና እኔ አደንቃቸዋለሁ። የዛን ያደረጉት ነገር ትልቅ ስራ ነው የተሰራው። የሚመሰክር ሰው ግን የለም። እነሱ ቢሆኑ ግን ሌላ ፖለቲካ ይሰሩ ነበረ እና እንደዚህ አይነት አስተዋይና አገናዛቢ ትውልድ ነው መፈጠር ያለበት። እምነትም ከተባለ እንደዛ ነው መሆን ያለበት። አሁን እምነት ሰላም ነው፣ እውነት ለምንድን ነው የሚሰብከው ምንም የሚባል ነገር አለ? በተግባር ነው ማሳየት ያለበት ብዬ ነው የምለው። ሲቀጥል አንድ ሰው ሰለምኩ አለ፣ ሙሐመድ ነኝ ምናምን አለ፣ እንትና ሙርሌ ማለት ነው ጨባ ሰለምኩ ምናምን ሲል በቃ ፖለቲካ ተሰራ ምናምን ነገር። አንዳንድ ሰዎች እንዴት ነው የተረዱት? ይሄ ልጅ እውቀት እንዳለ በቃ ትልቅ ተጽዕኖ ፈጣሪ እንደሆነ አድርገው ነው የተረዱት። ምንድን ነው ልጁ ሲጠየቅ ባለፈው አላውቅም አለ። እውቀት ሳይኖርህ ነው የቀየርከው? እኔ አለ ነብዩ መሐመድ ምንድነው አሳፋሪ ማንነት አላቸው ምናምን ነገር አላ። በነገራችን ላይ አሳፋሪ ማንነት ቢኖራቸውም ተጠርተህበት መጠራት አለብኝ ብለህም አምላክህንም ሰድበህበት አምላክ ብለህ እንትን ያመንከው የተከተልከው ዛሬ የሰደብክበት ስም ነው፣ እንድሰድብ ያደረገህ ነው። በነገርህ ላይ ሳትፈልግ የተከተልከው ሳትፈልግ የተሸከምከው የተከበረ ስም ነው። ገብቷል? ማንንም ሳያስገድድህ ራሱ ስሙ ራሱ ትልቅ ስም ስለሆነ አንገትህን እንትን አድርጎ ተሸክመው ኑረዋል። በነገርህ ላይ ሃይማኖትህን እንድትሳደብ አድርገዋል፣ ያለምንም እንትን ማለት ነው። ስለዚህ እውቀት የለም፣ ምንም የምታውቀው ነገር የለም። አሁን አንተ መታከም ነው ያለብህ፣ ሙርሌ መታከም ነው ያለብህ። ጭቃነ አንዴ ይቅርታ፣ አንድ ሰው አለ ወድ መቀሌ ምናምን የምትባል ሰው። እኔ ሰዎችን ስማቸውን እየጠራው ካላወራው ደስ አይለኝም ራሱ። ወድ መቀሌ ወድ ትግራይ ነው ወድ መቀሌ ምናምን የምትባል ሰው ዝም ብለህ አትለፋደድ። እኛ ላይ ፖለቲካ መስራት አይቻልም። ኦርቶዶክስ ነበርክ፣ ጠነጠጥክ፣ ሰለምኩ አልክ፣ ውሸት ነው። አልሰለምክም፣ አልሰለምሽም። ወድ መቀሌ ምናምን የምትባይ አሮጊት ሴት አልሰለምሽም እኮ። ለምንድን ነው ፖለቲካ የምትሰሪው? እኛ ባለንበት እና ሌሎች ደግሞ አንቺን ከጭቃ መስራት የሚችሉበት እውቀት የተሸከሙ ሰዎች በሚገኙበት ቦታ ላይ ፖለቲካ ትሰሪያለሽ። ዋው ትላለች ደግሞ ሲያወሩ ምናምን። እኔ በጣም ነው የሚያስቀኝ። እዚህ ጋር ቁጭ አድርጌ እየጠየቅኳት እንትን ስላለኝ ነው። ዝም ብዬ ያለ ምክንያት አይደለም። እኔ በእሷ እንኳን እንትን ማድረግ አለብኝ እያላምነው። ለምን መሰለህ ባቢ፣ አሁን ጓል መቀሌ ባደረገችው ነገር እዚህ ቤት ራሱ አንተ ቤት አምጎድ እኔ ለምናገረው ነገር ኃላፊነቱ ወስጄ ነው የምናገረው ስል ሁሌ በምክንያት ነው። እዚህ አንተ ቤት ስለ እስልምና ስትጠይቅ እና ስለ አላህ ስትጠይቅ በቃል ተናግሬያታለሁ። ኢቭን ዩቲዩብ ላይ የሚያየሁት ይመስለኛል ተጭኖ ማለት ነው። አንቺ ስለ ሃይማኖታዊ አምላክ ህልውና ወይም ማንነት ወይም ደግሞ የነገረ መለኮት የሚባለው ነገር መረዳትሽ ደካማ ስለሆነ ገባህ። እሷ እንደነ ትራምፕ እና እንደነ ፑቲን ነው የሚመስላት አምላክ። ኢንተርኔት ሲቋረጥብህ ይቅርታ፣ ለ2 ሰዓት ኢንተርኔት ስለምናቋርጥ ልጆቻችን ይቅርታ፣ ዛሬ በዚህኛው በኩል መንገድ ስለሚታደስ ለ30 ደቂቃ ከቤታችሁ እንዳትወጡ የሚል ነው። ገባ። ስትታመምም ስትቸገርም ስትሞትም ስታጣም እንደዛ ነው ይመስላል። ለዚህ ነው ስናገር እዚህ ቤት የነበራችሁ ሰዎች አዎ ሰምተናል በሉ። ጓል መቀሌን እንደውም እሷ ኦፓል ጓል መቀሌ እንዳሰልም ነው እንዲህ የምትዩ ብላችሁ ከታች ስትንጫጩ ስትበጨርቁ ነበረ። በነገራችሁ ላይ ኮሜንታተር አስታውሳላችሁ ብያ ነገር በሰዓቱ የነበራችሁ ሰዎች አንቺ መጠየቅ ያለብሽ ስለ አላህ አይደለም፣ መጠየቅ ያለብሽ ስለ እግዚአብሔር አይደለም። እስልምና ላንቺ በዛብሻል፣ ይከብድሻል። ከምንም በላይ መጀመሪያ ፈጣሪ የሚለውን የፈጣሪ ይሄ የባለቤትነት መብቱን የፈጣሪን መብትና የፈጣሪን አቅም አክሴፕት ማድረግ አለብሽ፣ መረዳት አለብሽ ብዬ ስናገር ተነፋርቃችኋል ኮሜንት ላይ። ለዚህ ነው ሁሌም ከእናንተ እኔ አንድ እርምጃ ቀድማለሁ የምላችሁ። አንዳንዴ ይሄ ከንቱ የሆነ ጉጉት
ከንቱ የሆነ ሙገሳና ተሸካሚነት ተጠያቂ ያደርጋቸዋል። በነገራችሁ ላይ አንዳንድ ሰዎችን የማይገባቸው ቦታ አስቀምጧቸው። እኔ ቲክቶክ ላይ እንደነበረን ቆይታ እንደነበረን ቲፎዞ ቢሆን እኔ 7 ሃይማኖት እቀበላለሁ። ግን በመኖር ደረጃ እንኳን አለ ብዬ ማላምነውን የሥላሴ አስተምሮን የሬስፔክት ማድረግ ሰው ነኝ። ባቢ ታውቃለህ፣ መጽሐፍ ቅዱስ ሬስፔክት ማድረግ ሰው፣ ወንጌል ሬስፔክት ማድረግ ሰው ነኝ። ስለዚህ ሬስፔክት አከብራለሁ። ዛሬ ተጠመቅኩኝ፣ ነገ ጌታን ተቀበልኩ፣ ተነገ ወዲያ ሸሃዳ ያዝኩኝ፣ ከዛ ተመለስኩ የሚባልበት እንደዚህ አይነት ድህነትን የሚቀበል ሰው አይደለሁም። በነገር ላይ ሬስፔክት ለምታደርገው ነገር ትጠነቀቃለህ። ሰው ሊጠነቀቅላችሁ ይገባል። ቫልዩ መስጠት አለባችሁ። ለዛ ነገር ቫልዩ መስጠት አለባችሁ። መብት መስጠት አለባችሁ። በነገራችሁ ላይ እኔ ለዛ ነው ከሷ አረዳድ ከሷ ግንዛቤ ተነስቼ ይሄ ነገር ላንቺ አይሆንም ብዬ በግልጽ ነው የተናገርኩት። ስለዚህ እሷን ሰፖርት ያደረጋችሁ ሞቲቬት ያደረጋችሁ ሰዎች በሙሉ ኃላፊነት መውሰድ ነበረባችሁ። የመናገርም ሞራል አላችሁ ብዬ አላምነው። ሞሮፍ በሷ ዙሪያ ላይ እንዴ የሚያጠገብ እንጀራ እትያዛሉ ስትጋግረው ይታወቃል እንደተባለው እኮ ነው። ምን ነካችሁ? የምሬን እኮ ነው። የኔ ፍቅር በደንብ ነው እንትን የምትለው ገባክ አይደለ? የነበሩት ነገሮች ሁኔታዎቹ እንዳለ ቦታቸውን ይዘዋል። በእርግጥ ጥሩ ነው። ሆኖም ግን ለወደፊት ነው። በነገራችሁ ላይ እኔ በፕሮሰስ ማምን ሰው ነኝ። ተበላሸ፣ ተስተካከለ፣ ወደቀ፣ ተነሳ፣ ሄደ፣ መጣ ለውጥ ያመጣ። ሪዛልቱ ላይ ግን በጥንቃቄ ውጤቱ ላይ በጥንቃቄ ወዴት ነው ይሄ ውጤት የሚያመጣው? ምንድን ነው የሚሆነው? እኔ እልህ ይዟቸው ተናደው ሲዋረዱ እቅዳቸው ሲከሽፍባቸው ልክ ቁጭ ብለው የእነሱ ንግግር የሙስሊም ንግግር እየተደረገ የሙስሊም አፖሎጂስቶች ላይ ፖለቲካ እንዲሰራ ሙስሊም ንጽጽር የሚሰሩት ላይ ፖለቲካ እንዲሰራ ሲያደርጉ እና ይሄ ሀሳብ የእናንተ ሀሳብ ነው። ይህንን ደግሞ የምታስቡት እናንተ ቦታችሁን ይዛችሁ እንጂ አቋማችሁን ይዛችሁ አይደለም የምትናገሩት ብለን ስንናገር ጎ ያላችሁ ሰዎች አላችሁ። ግን ምን እንደተፈጠረ አይታችኋል። ስለዚህ ሊገባችሁ የሚገባው ዛሬ ልንናገር የፈለግ ነው። ባቢን ፕሊስ በቃ አመቻችና ገብተ መናገር ያለብንም ብዬ የተናገርኩበት ምክንያት እዚህ ቤት ስለተናገርን ነው። አብዮቱ እዚህ ቤት ስለፈነዳ ነው። እዚህ ቤት እኛ እናንተ የመስጊድም የቤተ ክርስቲያንን በር ይዛችኋል ልቀቁ ብለን በተናገርነው ነገር እንደተበዳይና እንደተጠቂ ሆነው እያለቀሱ እየተነፋረቁ በየቦታው 24 ሰዓት ሲያለቅሱ ያባበላችሁ ሰዎች ውጤቱን አይታችኋል ብዬ አምናለሁ። ለምን መናገር እንደፈለግን ምን መናገር እንደፈለግን ገብቷችኋል ብዬ አምናለሁ። የምለው ይገባችኋል አይደለ? አንደርስታንድ አደርጋችኋል። ስለዚህ ታርጌታችን ይሄ ነው። ቦርደሩን ጨርሰነዋል። በራሳችሁ ሀሳብ እንዲወድቁ ነበር ያደረግነው። ታንገዳገዱ። እኛ ስለሌለን ኢቨን የሚደበቁበትም የሚደገፉበትም ነገር ነው ያጡት። ገባ ባቢ 24 ሰዓት ያወራሉ። ሀሳባቸውን ጨረሱና ጭንብላቸውን አውለቁት። ስለዚህ ይህን ነበር እኛ የፈለግነው፣ እንደዚህ እንዲሆን የፈለግነው እና ተልኳችንን ጨርሰናል። የቀሩትም እንደ ውሻ ጩኸ ይወጣሉ። በነገራችሁ ላይ ውሾች የደበቁትን ጅቦች ያወጡታል ያልኳችሁ ለቃል ቤት ለዚህ ነው። ከዚህ በፊት ስንነጋገር በህዊ ዙሪያ ላይ ስናወራ ተናግሬያችሁ ነበረ። የሰማችሁ ሰዎች የነበራችሁ ሰዎች ታስታውሳላችሁ። ስወጣ ችግር የለውም አልዘጋነውም። ይህም የፋይል አልተዘጋም። ውሾች የደበቁትን ግን ጅቦች ቆፍረው ያወጡታል ብያችሁ ነበረ። ይኸው ጫር እያደረጉ እያወጡት ነው። ከዚህ በኋላ ከኛ ጋር የተገናኘ ጉዳይ ስለነበረ እነሱ ናቸው እንዲህ የሚያስብሉት፣ እነሱ ናቸው እኛን የሚያሰድቡን፣ እኛ ምንም ነገር የለንም፣ ፖለቲካ ያሰሩብናል፣ ተልኮ እንዳለን ያስወሩት እነ ኦፓል ናቸው እነዛ 665ቶች ተብለው ሲለቀስ ስለነበረ ግብአተ ከመሬቱን ለመፈጸም ነው እዚህ የተገኘ ነው። ስለዚህ ለነበረን ቆይታ እጅግ በጣም ነው የምናመሰግነው። የተቃወሙ ሰዎችም ነበሩ። የተቃወሙ ሰዎች አንዳንዴ ምንድን ነው የማይገባቸው አሁን ምንድን ነው የሀሳብ ነፃነት የሚባል ነገር አለ። አንድ ሰው ሃይማኖት ውስጥ መደበቅ የለበትም። የፈለገ ሃይማኖት ቢከተል ከተሳሳተ ፖለቲካ እየሰራ ከሆነ የሆነ ሚስጥር ደብቆ እየተጓዘ ከሆነ እኛ ከማውራት ወደኋላ አንልም። የፈለገ እምነት ሃይማኖት ቢከተል አንዳንድ ሰዎች የፈለገ ቢሆንም እኮ ያው እምነታቸው እንደዚህ ነው ስለዚህ ምናምን ነገር ሲባል ነበረ። እኛ ያገባንም የኛ ስራ አይደለም።
ራስ ገዝነን ማንም ብትሆን አያገባንም። ይሄን ነው እኛ ሁሌም አያገባንም። በነገራችሁ ላይ አስፈላጊ አይደለም ለኛ። እኛ ያሰብንበትንና ያመንበትን ሀሳብ ነፃ ሀሳብ ነው የምንናገረው። ሀሳባችንን መግዛት ለሚወስዱ ሰዎች እንሸጣለን፣ መውሰድ ለሚፈልጉ ሰዎች እንሰጣለን። ከዛ ውጭ ግን ማሻሻያም ሆነ ማስተካከያ ከማንም ነው የማንቀበለው። ለምን? እኛ ራስ ገዞች ስለሆነ። ግን ቤት ከፍተን እንድንናገር የደረግነው ስትቃወሙ የነበራችሁ አይደለም ስትሉ የነበራችሁ ሰዎችን እንዲህ ያላችሁብን ስትሉ የነበራችሁ ሰዎች እኛ ባልነበርንበት ጊዜ የፈለግነውም ይሄንን ነው። እኛ ባልነበርንበት ጊዜ መድረኩን ለቀንላቸው እንዲያወሩና እንድትሰሟቸው ነበር የፈለግነው። በደንብ ሰምታችኋቸዋል፣ በደንብ አይታችኋቸዋል። ከእኛ ቁጥጥር ውጭ እንደማይሄዱ አልገባቸውም። ይሄን እኮ ነገር ያለሁት ይተረተራል፣ ዝም ብሎ ይተረተራል። ወድቀው መደበቂያ ሲያጡ ጭንብላቸው ወደቀ። ስለዚህ ከዛ በኋላ ምን አሉ? ወተናል አሉ። ብኩድ ይህን እኮ ነው የምንፈልገው። በግድ ያለ ያስወጡን። እኛ የትም አንሄድም፣ እኛ ያለንን፣ እኛ ብዙ ነገር ትተን የመጣ ነው። ስንሰልም ዋጋ ከፍለን ነው፣ መርጠን ነው፣ ወተን ነው፣ ወርደን ነው ያሉ ሰዎች ጭራሽ ራእይ አይቼ የነበረ በህልሜ ብዙ ነው። አንዱ ጥቅስ ፈልጎ ትንቢቱ ደግሞ ይለያያል። አንዴ ተኝቼ እግዚአብሔር ድምፅ ሰማው ነው የእግዚአብሔር ድምፅ። ልክ እንደ አዳምና ሔዋን ገነት ውስጥ የእግዚአብሔርን ድምፅ ሲመላለስ ሰሙ እንደሚባለው ሙርሌ የኔ ልጅ ልሳልም ባልሆነ ልሳልም እንደሆን ከዛ ምን እንዳለ ካድኩት አለ። ከዛ መጣና ማታ በእልሙ እንዳሰልም መጣና ሰል ስሜት ወጣ ነው ውስጥ የነበረው ስሜት ድብ ብለው ጠፋ አለ። ድብ ብለው ወጣ። ከዛ ከሰዓታት በፊት ጌታን ተቀበለና ከሰዓታት በኋላ ደግሞ ኦርቶዶክስ ሆነ። ይማጀው ማለት ነው። ስለዚህ መንፈሳቸው የሞቱ ሰዎች በነገራችሁ ላይ የስም ሄዱ ሙላት ነው። የአእምሮ ጤናችሁን ጠብቁ፣ በጣም ይጠቅማችኋል። እዚህ ያላችሁ የኛ ፋሚሊዎች የመጨረሻ ምክሬ የአእምሮ ጤናችሁን ጠብቁ። መንፈሳቸው ስለሞተ እነዚህ ሰዎች በነገራችሁ ላይ ሊቀ ካህናችን የጠቀሳችሁ ሰዎች መንፈሳቸው የሞቱ ሰዎች ናቸው። የትም ቢሄዱ መቆም አይችሉም፣ ካልተደገፉ መቆም አይችሉም። በነገራችሁ ላይ ሁሌ ነው የምናገረው፣ መንፈሳዊ ህይወት ካለምንም ቅድመ ሁኔታና ካለምንም መስፈርት የምትቀበሉት እንጂ የምታነጻጽሩት አይደለም። ሊገባችሁ ይገባል። እምነት የሚባለው ነገር ይሄ ነው። እኔ አንድ ኤቲስት ጓደኛ ኦርቶዶክስ ሆኗል፣ ታውቁታላችሁ ብዬ አስባለሁ። እና ቤስት ፍሬንዶች ነን ቲክታክ ላይ በነበረን ቆይታ። ከዛ ምን ያደርጋል? የትም ቤት ይገባና ሙስሊሞችን ሲያገኝ ከሚሳደቡ ሰዎች ጋር አብሮ መዋል እንደ መሳደብ አይቆጠርም እንደ ይላል። ኦልሬዲ ገባ። እኛም እሱ እኔ መናገር ስለማይችል እኔ ሌሎች እንዲናገሩለት ስለሚፈልግ ነው። ገብቷል እያልኩ ያለሁት። ከዛ እኔ ሁሌ ሼር ያደረጉልኝና ከታች ስመጣ እባብ ልቡን አይቶ እግር ነሳው ብዬ ጽፍለታለሁ ማለት ነው። ወዲያው በቃ የሚገባበት ያጣል። በቃ ኮሜንት ላይ ድጋሚ አታየውም። ለ7 ሰዓት ለ8 ሰዓት ኮሜንት ላይ አታየውም። እና እየተከታተልኩ ሁሌ ነው የምጽፍለት፣ ኮሜንት አደርግለታለሁ። ከዛ ምን ሲል ሰማሁ መሰል የሆነ ቤት ከላይ እየተወራ ነው እምነትን ስለማጣት ቲክቶክ ላይ ማንንም ስላለማመን እየተወራ ነበር። እና እኔ አለ ወደ እምነት ከመጣሁ ጊዜ በኋላ እምነት አጥቻለሁ፣ ማንንም ሰው አላምንም አለ። ኢማጂን ወደ እምነት ከመጣ በኋላ ይሄን ነው የምልህ። እኔ በቃ ፕራውድ እንዴት ሀፒ እንደሆንኩ ለምን አውቅ ነበረ። ቅድም እንዳልኩ ነው። ልክ እነዚህ ሰዎች እንደወጡ እናውቅ ነበር፣ ወተናል እስኪሉ ነበር የምንጠብቀው። እና እሱ ራሱ እምነት የለም። ኦልሬዲ ማንንም አያምንም። ወደ እምነት ከመጣሁ በኋላ ማንንም ማመን አቁሜያለሁ። ኢማጂን አማኝ ሆነህ እምነት ስታጣ፣ አማኝ ሆነህ ማመን ስታቆም። በነገርሽ ላይ ልጁን አላውቀውም ማንነቱ፣ ግን እኔ በጣም የሚያሳስበኝ ነገር ቅድምም ሳወራ ነበረ። አንዳንድ ሰዎች በኃጢአትን ወደ ጽድቅ መጣራት የሚባል ነገር አለ። አሁን ምንድነው አንድ ሰው ዝሙትን ታሰራው እና ባሰራው ዝሙት ወይም በዝሙት አንበርክከህ ወይ ዝሙት በሰራህበት ነገሩ አስረህ ይዘህ ወደ ጽድቅን መጣራት የሚባል ስራ አለ። አብዛኛዎቹ ኦርቶዶክስ ነን የሚሉ ሰዎች አሁን ኤቲስት ነኝ ይላል።
ሃይማኖት የለኝም ይልሻል። በጣም ብዙ ወጣቶች ናቸው ውስጥ ለውስጥ ደግሞ ስራቸው ምንድነው? ኦርቶዶክስን በመካድ ከኦርቶዶክስን ወጥተናል በማለት ሃይማኖት የለንም በማለት ሰውን የሚጣሩት ኦርቶዶክስነትን ነው ሲሰበክ የምታዩና እንደዚህ አይነት ነገር መጨረሻው ምን እንደሚሆን ግራ ነው የሚገባኝ። ከወጣ በነገራችን ላይ ሰው አመጣለሁ ብለህ ከወጣ መመለሻ በጣም ከባድ ነው። መውጣቱ በጣም ቀላል ነው። መመለሻ ግን በጣም ከባድ ነው። እንደነዚህ አይነት አመለካከት ያላቸው ሰዎች ጋር ቁጭ ብለህ አንተ ተመልሰህ ትናንት የነበረ ማንነትህን ለመቀበል በጣም ይከብድሃል። ብሮ አትችለውም። እጁ ተቆረጠ፣ ቀዘኑ ቀዘነ፣ ቀዘኑን በጣሳ ተቀበልኩት ምናምን የሚባለውን ተረት ተረት ልትቀበለው አትችልም። ስለዚህ ኦርቶዶክሳውያን አሰራራችሁን ጠንቅቃችሁ ብታውቁ መልካም ነው። የምትሰብክ ከሆነ ባለህበትን ቁጭ ብለህ መስበክ ነው። የምታስተምር ከሆነ ኦርቶዶክስ ነኝ እያልክ ቁጭ ብለህ ሰዎች ወደ ኦርቶዶክስ መጣራት ነው። እውቀትና እውነት ካላችሁ እናንተ ሰዎችን የምታሳምኑበት እውቀት ካላችሁ ባላችሁበት ቁጭ ብላችሁ እንትን ማድረግ ነው እንጂ ሰልም ያለው ብለህ ራሱ ወይ ፕሮቴስታንት ሁኛለሁ ወይ ሃይማኖት የለኝም ብለህ አንዴ ወጥተህ እስልምና ከሚከተሉ ሰዎች ጋር ቁጭ ብለህ ፕሮቴስታንት ነን ከሚሉ ሰዎች ጋር ቁጭ ብለህ ኤቲስት ነን የሚሉ ሰዎች ጋር ቁጭ ብለህ ተመልሰህ የነበረ ማንነትን በፍጹም ልትቀበለው አትችልም። ስለዚህ ትውልድን ባታስጨርሱት ራሳችሁን ገበያ ላይ አውጥታችሁ ባትሸጡ መልካም ነው ብዬ ነው የግል ምክሬ ነው ለኦርቶዶክሳውያንና እንደዚህ አይነት ነገር በጣም እየበዛ ስለሆነ እንደ ነገር ላይም እኮ ብያለሁኝ። ብዙ ጊዜ የህዝብ ቅምጦች እንትን አላቸው። ኡስታዝም ፓስተርም ዲያቆንም ይሆናሉ። በዛ ውስጥ ነው እነዛን የአምሳ የራቁት ቪዲዮም ሰብስበው የነበረው ማለት ነው። ገባህ አይደለ? አሁን በታምር ያንን የማይናገሩ የሚያፍሩበት ታሪካቸው ነው። እንደ ገድልና እንደ ጀብድ ያወሩ የነበሩትን ኢምፓየራቸውን አነቃንቀንባቸዋል። የተነቃነቀ ደግሞ ይወድቃል። ምክንያቱም እኛ መዶሻ አንሰጥም፣ ማንም ሰው ነው የማያጠብቀው ማለት ነው። እና በዛ ውስጥ ያለፉት ነገሮች እንዳለ ጥሮቹ ምንድነው ታውቃለህ ባቢ? አሁን አንተ ተናገርካቸው ነገር ምክንያታዊ አይደሉም ወይም ደግሞ እውነት ያላቸው አይደሉም። ግን በዛ ውስጥ የነበረው ቲፎዞ እና ሸክም በጣም ስለከበዳቸው የመጨረሻ መልሱ የምታየውም ያንን ነው። ጌታ ኢየሱስን የግል አዳኝህ አድርገህ ተቀብለህ ምስክርነት ሰጥተህ ወደ አባቴ ቤት ተመልሻለሁ ካልክ በኋላ ከሰዓታት በኋላ ቫይቡን አይተህ ሲቀዘቅዝ ገባህ? ምን አሉ? እኛ ለፍተን ፕሮቴስታንቶች ጴንጤዎች ወሰዱት ምናምን ሲባል ጊዜ ቀዘቀዛ። ለካ አብሮኝ የነበሩት ኦርቶዎች ናቸው። እነሱንማ ማስኮረፍ የለብኝም ማስከፋት የለብኝም ብለህ እኔ እኮ አሁንም ኦርቶዶክስ ነኝ ስትይ ኢማጅን ሻሃዳ ይዘህ ከዛ ጌታን ተቀብለህ ከዛ አሁንም ኦርቶዶክስ ነኝ ካልክ ኦርቶዶክስነት በራሱ ከህግና ከስርዓት የወጣ ነው ማለት ነው። ገባክ? ዶክትሪንም ቀኖናም የለውም ብሎ እንደማለት ነው። ምንም ብትሆን ኦርቶዶክስ መሆን ትችላለህ እንደማለት ነው። አባባሌ ገብቶሃል? አንዳንድ ሰዎች አንደርስታንዲንጋቸው በጣም ዝቅተኛና ደካማ መሆኑን የምታውቀው በዛ ንግግር ውስጥ እንኳን ሻይን ሲያደርጉ የነበሩ ሰዎች ሲስቁ የነበሩ ሰዎች አሉ። እና ኦርቶዶክስ አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የኦርቶዶክስ ስርዓት የለም። ሁሌም ነው የምናገረው። ኦርቶዶክስ እንደ ቤተክርስቲያን የራሷ ስርዓት አላት፣ የራሷ መመሪያ አላት፣ ዶግማ አላት፣ ቀኖና አላት፣ ስርዓቶች አላት። እያንዳንዷን ነገር በራሷ መርህ ነው የምታደርገው። ስለዚህ አንድ ሰው የኦርቶዶክስ ክርስቲያን ልጅነትን የሚያገኝበት የራሱ መንገድ አለው። ብትወጣም የምትመለስበት የራስ መንገድ አለ። ቀኖና ተሰጥቶ ተጠምቀህ ንስሐ ተሰጥቶ ነው ኦርቶዶክስነትን መልሰህ የምታገኘው። ገብቷል የምልህ እንጂ ነጠላ ስለለበስክና ከመንገድ ላይ በገዛኸው መስቀል ኦርቶዶክስነትን አታገኝም። ስለዚህ ይሄ ሰውዬ ሻሃዳ ይዞ ከዛ ጌታን ተቀብሎ ከዛ እዛው ገስት ላይ ከላይቭ እንኳን ሳይወጣ እኔ እኮ አሁንም ኦርቶዶክስ ነኝ ሲባል ኦርቶዶክስነት ራሱ እንዲህ ነው እንደ የሚል ኢሜጅ ኦዲየንስ ላይ ይፈጥራል። ስለዚህ ለኦርቶዶክሶች መረንነት ልቅነት መንገድ ነው። ገባህ? ምንም ብትሆን ኦርቶዶክስነትን አታጣም የሚል መርህ ነው። ኦርቶዶክስነት የምታገኘው ነገር ከሆነ የምታጣበትን መንገድ አለ ማለት ነው። ጠብቀህ ማቆየት አለብህ። ልጅ ሆይ ሃይማኖትህን ጠብቅ የተባለው ለዚህ ነው እንጂ ተግማምተህ ተውካክተህ ዞረህ ምናምን መተህ እኔ እኮ በዚህ ውስጥ ሁሉም ባልፍ አሁንም ኦርቶዶክስ ነኝ ብሎ ሲናገር ኖ መባል ነበረበት። ገባ አይደለን ነው። ኦርቶዶክስነት ደካማ እኮ ልትሆን ትችላለህ። ለምሳሌ በዘፈን በዝሙት በወንጀል በኃጢአት ትሸራሽረውና ከዛ እኔ አሁንም ነኝ ብትል ኦኬ አላጣኸውም። ስለዚህ ያደከመ ኃጢአት ነው። በንስሐና በጸሎት ትመለሳለህ። አላህን አምላክ ነው ብለህ እግዚአብሔርን አላቅህም ብለህ ገባ
ጌታ ኢየሱስ የግል አዳኝ ነው ብለህ 44ቱን ቅዱሳንን ውሃ ጠጡ ብለህ ከዛ ሳትተኛ ደግሞ ተነስተህ እኔ አሁንም ኦርቶዶክስ ነኝ። ኢየሱስ ግን ልጅ አለው። ኢየሱስ ልጅ አለው። እኔ እንዲህ አይነት በዘመኔ ነው የምልህና ይህ መንፈስ ሲሞት የአእምሮ ጤና ስታጣ የሚፈጠሩ ነገሮች ናቸው እና ሁላችሁም የአእምሮ ጤናችሁን ጠብቁ። ከምንም በላይ ከባድ ነው። እኔ ብቻ አይ እንትን እኮ ነው አሁን ቀድመን እንደተናገርነው አሁን ቅድም ፍላጎታቸው እዚህ ጋር ትኩረት ፍለጋና ይሄ ምንድነው እንትን መፍጠር ስለሆነ ከዛ ማለፍ ብለው ማሰብ ስለማይችሉ እሱን እንኳን እንዴት አድርገው ማስፈጸም እንዳለባቸው እንኳን ጠንቅቀው አያውቁም እነዚህ ሰዎች። ገብቶሻል? በአንድ ቀን ሙስሊም ነበርክ፣ ፕሮቴስታንት ሆንክ፣ ከዛ ኦርቶዶክስ። ከባድ እኮ ነው። አሁን ለምሳሌ ሰዎች አሉ መጠቀም ብለው ሲገቡ የሆነ ቦታ ላይ ይገባሉ። ከዛ ቆየት ብለው ጅሩን አይተው እንዴት እንደ አስኪደው የሆነ ነገር ላፍ አድርገው በቃ የሆነ ነገር ተጠቅመው ደግሞ እንደገና እንትን ያደርጋሉ። አላማቸውን እያስፈጸሙ ነው፣ ፍላጎታቸው ማለት ነው። እነዚህ ሰዎች ግን አላወቁበትም ራሱ። ገብቶሻል አባባል? በአንድ ቀን 3 ሃይማኖት እንትን ማለት እኮ በእንትን የተመታው ትውልድ ራሱ እንደዚህ አድርገው ግልጽ የሚያደርጉለት ከሆነ እኔ ምንድነው የምለው፣ ሰው የፈለገውን መከተል መብት አለው፣ የፈለገውን ቤትም መግባት መብት አለው። ግን እንደነዚህ አይነት እንደነ ጨባ እንደነ ሙርሌ እንደነዚህ አይነት እርጥብ ፋንድያ ሰዎች መሀይምና ደከከናም ሰዎች ቤት ከፍተው ሲገቡ ምንም የሚገኝ ነገር የለም። ዛሬ ምን ይላል ምን አዲስ ነገር አለ ብለው ከነዚህ ሰዎች አዲስ ነገር መጠበቅ የለባቸውም። እነዚህ ሰዎች ቂጥ ናቸው። በቃ ከነሱ የሚወጣው ነገር ምንም ጥሩ ነገር ሊወጣ አይችልም። ስለዚህ ሃይማኖታቸውን የሚያከብሩ ሰዎች በአጠቃላይ ነው የማወራው። በነገሮች ላይ ፕሮቴስታንቶችን ፕሮቴስታንትነትን ማሰደብ ነው። እነዚህ ሰዎች መጠጋትም ማሰደብ ነው። ኦርቶዶክስም ሙስሊምም ማሰደብ ነው። ሃይማኖትን ለሃይማኖት ክብር ካለ ሃይማኖትን የምትወድ ከሆነ እነዚህ ሰዎች በቃ አንፈለው አድርገህ ምንትን ማሰጣት ነው። በቃ አለመከተል ነው። ምንም የሚረባ የሚነፋ ነገር የላቸውም እነዚህ ሰዎች። ስለዚህ ባለመከተል ግዴታቸውን መወጣት አለባቸው። ባለመከተል እንደነዚህ አይነት ሰዎች የሚያወሩትን ነገር ሪከርድ ባለማድረግ ሃይማኖታቸውን ማስከበር መቻል አለባቸው። እንደነዚህ አይነት የወደቁ ሰዎችን ሪከርድ አድርጋችሁ የነሱ ድምፅ እነሱ ቤት እየገባችሁ ፖለቲካ ባለመስራት እነሱ እናንተ ላይ እንዲሸኑባችሁ ማድረግ ነው። ስለዚህ ባለመግባትም ሪከርድ ባለማድረግም ግዴታችሁን መወጣት አለባችሁ ብዬ ነው የምለው። ኦርቶዶክሳውያን መፍትሄያችሁ እንደተነገራችሁ ምንድነው? ፕሮቴስታንቶችን ማሸነፍ ከፈለጋችሁ አለመውለድ ነው። እየተወለደ ሁሉ ፕሮቴስታንት እየሆነ ነው። ምክንያቱም ፕሮቴስታንቶች ዘመናዊ ሰው ናቸው። ትውልዱ የሚያስፈልገው ነገር አለ፣ አስተዳደግ አለን። እኛ የእውቀት መሰረት ያለው ማንነት የለንም። እኛ ብር እንድንወድ ለገንዘብና ለብር ሟች የሆነ ትውልድ ነው የተፈጠረው። ዓለም ላይ እንደዛ ነው የሚደረገው። በነገራችን ላይ የገንዘብ ባሪያ የሆነ ትውልድን የተፈጠረው። ስለዚህ የሆነ ነገር ካሳየኸው የሆነ ነገር አሳይተህ እንደፈለግህ አድርገህ አላማህን የምታስፈጽምበት ትውልድን የተሰራው። አስተዳደጋችን ነው፣ አመጣጣችን ነው፣ በቃ እንደ ሀገር ነው፣ እንደ አፍሪካ ነው። በነገራችን ላይ እውቀት መሰረት ያለው አስተዳደግ ስለሌለን ኦርቶዶክሳውያን ለእናንተ ምክሬ ምንድን ነው? ትውልዱ ብር አምላኪ ነው፣ የሆነ ጥቅም ይፈልጋል። ፕሮቴስታንቶች ደግሞ ፖለቲካ ወይም እነሱ መጠቀም ሲፈልጉ እንዴት አድርገው መጠቀም እንዳለባቸው ጠንቅቀው ያውቃሉ። አለመውለድ ነው። መውለድ ማቆም አለባችሁ። ያለ ይበቃል። ያለ ከጸና ያለ ካወቀ ኦርቶዶክስ ነው የሚባለው። እኔ 10 ዓመት ሰጥቼዋለሁ። 10 ዓመትም ከቆየ ነው ኢትዮጵያ ውስጥ ኦርቶዶክስ የሚባለው ነገር ማለት ስም ሆኖ ይቀራል። ስለዚህ ሌሎችን ማሸነፍ ከፈለጋችሁ መውለድን ማቆም አለባችሁ። በቃ አትውልዱ። ኦርቶዶክሳውያን ስንገደል እንበዛለን ምናምን፣ እናንተ ገዳይ ናቸው እንጂ ስትገደሉን ያላቅም። ዓለም ላይ ሁለት ሃይማኖቶች ዓለም ላይ ድሮ ነው ከብዙ ሺህ ዓመት በፊት የጠፉት ኦርቶዶክስ ነን በሚሉ ሰዎች ናቸው። ነን በሚሉ ሰዎች። ከዛ በኋላ የመስቀል ጦርነት የሚባል መጣ። እንትኖቹ ላይ ሙስሊሞቹ ላይ ጦርነት እንትን ተደረገ፣ አልቻሉም። አሁን ደግሞ ፕሮቴስታንቶችን ሲመጡ ምንድነው እንትኖች ጋር እንትን ለማስመሰል ምንድነው መታጠቅ አለብን፣ መደራጀት አለብን፣ ምንድነው ሰይፍና እንትን የተሸከመ ትውልድ መፈጠር አለበት ኦርቶዶክሳውያን ምናምን እየተባለ ነው። አሁንም አይቻልም።
ራሳችሁን የምታደኑበት ሌላ ስራ ነው መስራት መቻል ያለባችሁ። እናንተ እንዳላችሁት የምትቀጥሉበትን እድል ካገኛችሁ ትልቅ ነገር ነው። ስለዚህ ምክሬ ነው አለመውለድ፣ ያለው እንዲጸና ማድረግ። መሰረታዊ ትምህርት የሚባል ትምህርት አለ፣ አስተምሩት። ትውልዱ ውሸት ነው፣ በቃ ያደግንበት ውሸት ነው። ምንድን ነው አሁን ትልልቅ አባቶች መጥተው ቅድም እንትን ስናደርጋቸው የነበሩ አባቶች ሌሎችም አሉ መጥተው እያፈረሱት ነው ትምህርቱ ማለት ነው። መሰረታዊ ነገር ሊማር ይገባል። ትውልዱ ወንጌልን ሊያውቅ ይገባል፣ መማር አለበት። አምላክ ማለት ምን ማለት ነው ማወቅ መቻል አለበት። አምላክነት፣ ሃይማኖት፣ እምነት ማለት ምን ማለት ነው ማወቅ አለበት። ያ በነገር ላይ ባቢ ምን አስታውስከኝ መሰለህ? በስመ አብ ሳናቅ ሰዓት ሁላ ሄዶብናል። አንድ ጴንጤ ደረቱን የገለጠ ጴንጤ ጳጳሳትን እየተሳደበ የኦርቶዶክስ አባቶች ጳጳሳቶች ምናምን እያለ የሚሳደብ የምን ታቦት የምን ጳጳስ በጣም ነው በቃ ሾክ ያደርገኝ ሳየው ማለት ነው። እና ኢቨን ቤተክርስቲያኗን ያስናቁት ራሱ የቤተክርስቲያን ብፁዓን አባቶቻቸውን ጳጳሳቶችን ሳይቀር ያሰደቡት ራሳቸው አሁን እንደዚህ የምታያቸው ማህበራዊ ሚዲያ ያሉ የህዝብ ቅምጦች ተማሪዎች ናቸው። ገባክ? የጳጳስ ፖፕ አይደሉም፣ የካቶሊክ ፖፕ አይደሉም፣ ይሰደባሉ፣ ይተቻሉ ብሎ መንገድ ከፍቶላቸው እሱን አምነው እሱ አይባረካችሁም። በነገራችሁ ልክ የሚባለው ውዳቄ የመጣ ቀን ረሃብ የመጣ ቀን ጅብ ለካ ሚስቴ አህያ ናት እንዳለው ነው። ስለዚህ በጣም ነው የደነገጥኩት። ቪዲዮ አይታችሁት ሊሆን ይችላል። እና በቃ እንደዚህ እንደ ስፖርተኛ ድንጋይ እንደሚሰራ ሰው ደረቱን እየመታ ምናምን ነገር ይሳደባል። የሚሳደበው ጳጳሳቶችን፣ መነኮሳትን፣ የቤተክርስቲያን አባቶችን ነው። ስለዚህ ኢቨን አባቶቻቸውን እንኳን ሰድበው ለሰዳቢ ሰጥተው ከዛ ምን ይላሉ? ቪዲዮ ሰርተው ተመስገን የጌታ ልጁ ቪዲዮ ሰርቶበታልና አባቶቻችን ተሰደቡ፣ ተናቁ። አንተ ናከውን አንተ ወረድከውን ማን እንዲያከብርልህ ፈልገህ ነው? ማን እንዲያከብርላችሁ ፈልጋችሁ? ለዚህ እኮ ነው ሁሌ አባቱን የሚሳደብ ልጅ በረከት የሚባል ነገር አይኖረውም። የትም ብትሄዱ ማንም አይሰማችሁም ብዬ ሁሌ የምናገረው ለዚህ ነው። እና በጣም ያፈርኩት ከዛ ደግሞ ልክ እንደ ተቆርቋሪ ሆነው ደግሞ አባቶቻችን እንድትነኩብን አንፈልግም፣ አባቶቻችን እንድትሳደቡብን አንፈልግም ብለው ቪዲዮ ሲሰሩ እኔ አፈርኩ። እና ማህበራዊ ሚዲያ ላይ ያሉ የምስራቅ ቀጠና ምዕመናን ኦርቶዶክስ ክርስቲያኖች ታከሙ፣ ወደ አእምሯችሁ ተመለሱ፣ ወደ ቤታችሁ ተመለሱ። እናንተ ባሰድቡ አባቶችን እናንተ ባታዋረዱ፣ እናንተ ቀድማችሁ ለሆዳቸው የተቀመጡ በጥቁር መኪና የሚሄዱ እያላችሁ ባትሳደቡ፣ የጴንጤ ወጣጤ ደረቱን እያሳየ እንደ ቦክሰኛ ልክ በቃ ቴዶ ማርሻል ነው ምናምን እንደሚባለው ሰውዬ ደረቱን እያሳየ ነው የሚሰድቡ። አራት ሆኖ ምናምን ቆመው የምን ገድላት የምን ምናምን የምን ጳጳሳት እያለ ነው የሚሳደበው። እና በጣም የሚያሳፍር ቪዲዮ አይቼ ነበረ። ለዚህ እንኳን ምክንያት ራሳቸው ናቸው። ለምን ቪዲዮ እየሰሩ 400-500 ሺህ ፎሎወር ያላቸው ሲሳደቡ ስለነበር ነው። እና የዘራችሁትን ነው የምታጭዱት በነገራችሁ ላይ። ስለዚህ ስራ ይበዛባችኋል። እኔ እስከ 2030 ጊዜ ሰጥቻችኋለሁ። እናንተ ያበላሻችሁትን ካስተካከላችሁ 12 ዓመት እንኳን ከበቃችሁን ያደንቃችኋለሁ። እስቲ ነው የምላችሁ። በቃ የህዝብ ቅምጦች ያበላይ። ምክንያቱም ሞኝ የተከለውን ብልህ አይነቅለው፣ ይበቅላል። አረቆናም የተክለው ባቢ ገባ ሞኝ ስለሆነ በኃይል እና በሙሉ ኢነርጂ ስለሚተክለው ከበቀለ በኋላ ምን ይሆናል? ምንድነው የሚያፈራው? ዘሩ ምንድነው? ለምንድነው የምተክለው? ወቅቱ ነው ወይ ብሎ እንኳን አይደለም ሞኝ የሚተክለው። ለዚህ ነው ሞኝ የተከለውን ብልህ አይነቅለውም የሚባለው። እና በማህበራዊ ሚዲያ ታሪክ ውስጥ እኛም ያቆም ነው ወደ አዲሱ ፕሮጀክታችን ሙቭ ያደረግነው በዚህ ምክንያት ነው። ኦልሬዲ ጨርሰናል። መድገም ካልሆነ የምናወራቸው ነገሮች የሉንም። አልፎ አልፎ ግን እንደዚህ የዘራ ሲበቅሉ ልክ ገበሬ ዘሩን ከዘራ በኋላ ሲያፈራ እየሄደ እንደሚያጭደው እንደሚሰበስበው እየመጣን ምርታችንን እንሰበስባለን። በነበረን ቆይታ በጣም ሙስሊሞች እነሱ ቤት ውስጥ የነበረ ቆሻሻን አስወግደዋል። ስለዚህ አንዳንድ ሰዎችን መቀበል የለባቸው። ምክንያቱም ቆሻሻ ስለሆነ ቆሻሻ ነው፣ የቆሻሻ ገንዳ ውስጥ ነው መጣል ያለበት። ቆሻሻውን ከታች በእንትን መቀበል የለባችሁም ብለን ነው ምክራችንን ጣል የምናደርገው። ዛሬ እንደዚህ አድርገን ብንጨርሰው መልካም ነው። እኔ መተኛት አለብኝ። እንደዚህ መሆን ስላለበት ነው። በሚቀጥለው ሰዓት ስንመጣ ደግሞ ሰፋ አድርገን ብዙ ሰው እንትን እያደረግን እየተጨባበጥን
የምናወራ ይሆናል። ብዙ አጀንዳዎች አሉ። በነገሮች ላይ ሶሻል ሚዲያ በየቀኑ አዲስ ነገር ይፈጠራል። መፈጠሩ ብቻ ሳይሆን ተፈጥሮ የማይወራ የማይነካ ብዙ ነገር ስላለ እየመጣን ነካ የምናደርገው ነገር ይኖራል። እነዚህ ሰዎችም ይሄ መንፈራገጣቸውን ይሄ ማጥፋታቸውን መሳሳታቸውን ስለማያቆሙ መጥተን ማስተካከል ግዴታችን ነው። ያው እንደምታውቂው እነዛ ሰዎች እኛ እንትን አድርገን ሰብሰብ ካላደረግ ነው በጣም ከባድ ነው እና ለነበረን ቆይታ በጣም አመሰግናለሁ ሁላችሁንም። የኔ ፍቅር የጉሬላ ታክቲክ ነው የምንጠቀመው። ጉሬላዎች እንዴት ጥቃት እንደሚሰነዝሩ ታውቃለህ? ጣል ያደረጉና ይሄዳሉ። እናና ሞክረኝ ምናምን ብሎ ጉሬላ ቆሞ አይጠብቅህም። ይገላል፣ ይሄዳል፣ ያጠፋል፣ ጠቅጠቅ ያደርጋል፣ ይሄዳል ሰው። ስለዚህ እኛ በ2026 በደንብ ጊዜ ሰተን ፕሮግራም አድርገን ሙሉ ጊዜ ሰተን በደንብ ነው ማህበራዊ ሚዲያ ተጠቀምነው ጨርሰናል። ጆሮአቸውን ምላሳቸውና ጆሮአቸውን ገርዘን ዓመት ውስጥ ካስተካከላችሁት እስከ 2030 አደንቃችኋለሁ እኔ በኢትዮጵያ ማለት ነው። ስለዚህ እኛ አሁን የጉሬላ ታክቲክ ነው የምንጠቀመው። ጠቅጠቅ እናደርጋለን። ወደ አዲሱ ፕሮጀክታችን ነው የምንሄደው። ምክንያቱም እናንተ በድምፅ ነው የምትመሩት። ገባህ? ሸረሪቶች እንዴት እንደሚሰሙ ታውቃለህ ባቢ? በንዝረት ነው። ኦርቶዶክሶች ከጭንቅላታቸው ይልቅ ጆሯቸውን ስለሚጠቀሙ በዛ ያሉ ድምፆችን በመጠቀም ማህበራዊ ሚዲያ ላይ አዳዲስ አጀንዳ፣ አብዱ ወለደ፣ መሐመድ ጠፋ፣ ጀሚላ እኮ ሂጃባ ወደቀባት ምናምን የሚሉ በደንብ ጆሮ ያዝ የሚያደርጉ መስማት የሚፈልጓቸው እነዚህን ስለሆኑ መስማት የሚፈልጉትን እየነገረን እኛ የምንፈልገውን ነገር የመውሰድ ነው ስትራቴጂያችን እና በዚህ መንገድ አጠናቀናል። የ2026 ፕሮግራማችን ዘግተነዋል። የ2018 ታይታኒክም ሰምጣለች። ስለዚህ ከዚህ በኋላ 12 ዓመት ሰጥተናችኋል። 12 ዓመት እናንተ እስከ 2030 ራሱ ካስተካከላችሁት በጣም ነው የምናደንቃችሁ። እኛ በበኩላችን የነበረውን ጨርሰናል። እዚህ ቤት የመስጊድም የቤተ ክርስቲያንን በር ይዘው አንለቅም ያሉ ተበዳይ መስለው ሲያለቅሱ የነበሩትን ሰዎች የመስጊድን በር በራሳቸው ፍቃድ ስለለቀቁ ከተጠቂነት ወደ አጥቂነት እንገባለን ብለው ወደ ውርደት ራሳቸውን ወደ ማዋረድ የሄዱ ብፁዓን ናቸው። እኛም እናመሰግናለን። ሌላ ጉዳይ አልነበረንም። ጭንብላችሁን ግለጡ ነበረ ጦርነታችን። በድል አጠናቀናል። እናመሰግናለን። በጣም ነው የምንወዳችሁ። ደህና ግልጽ ማድረግ አለብሽ በነገርሽ ላይ ኦፓ አይ ለነገሩ በቃ እንትን ይሁን ችግር የለው። የራሳችን የኛ ጥበብማ እንትን መደረግ የለበትም። በነገራችን ላይ የሆነ ነገር ማንገልጡም አንሸፍንም። በቃ እንዲህ ነው። ማወቅ ያለባቸው ምንድን ነው በሃይማኖተኞች እና በሃይማኖት ስፍራ ላይ ሰዎች አሉ። በፖለቲካ ስፍራና መናኸሪያ ደግሞ ሰዎች አሉ። ከዛ ወጣ ብለው ደግሞ ሰዎች አሉ። እነዚህ ሰዎች አላማቸው አንድ ሆኖ ትውልድን የማንቃት ስራ የሚሰሩ በጣም የሚናበቡ በውስጥ የሚያወሩ ሰዎች እንዳሉ ማወቅ መቻል አለባቸው። ስለዚህ ከነሱ እኛም አንድ ነን ማወቅ መቻል አለባችሁ። ዝም ብለህ እንደንትን እያየህ ከሆነ እየተሸወድክ ነው ማለት ነው። ትልቅ ለውጥ ነው እየመጣ ያለው። ግሩፕ እንትኑ በቃ እንትን ይሁን በቃ ኦፓዬን ይወዳችኋለሁ። ሌላ መግባት ፈልገ ነው ይቅርታ። ሌሎች ሰዎች ያልገባችሁ ሰዎች በጣም ይቅርታ። ሌላ ጊዜ ገብተን እንትን እናደርገዋለን። ዛሬ ምንድን ነው የ2025 በጀታችንን ዘግተናል። ባቤ ማጠናቀቂያ ሰጥተናል። አለ ግን እስከ 2026 ነገሩ ስለሚሸጋገር ነገሩ ያ የታሰበው ነገር ስለሚሸጋገር ዝም ብለን የዛኔ እንደ አዲስ እናስጀምረዋለን እንጂ አለ ዛሬ ተጠንስሰው ከዚህ በፊትም ተጠንስሰው የሚንገዳገድ ነገር አለ። ባቢ የአላፍት ዝማሬ ግጥሙ ላይ እናስገባዋለን የቀረውን አይ ሙርሌ ፊቷን ለጠፋታ እንዴ የአላፍት ዝማሬ ግጥም ላይ ነው የምናስገባው።
አልቻልኩም። እንዲህ ነው የምናደርገው። በቃ ምንም ድጋሚ አያስፈልግም። እንደዚህ በጣም እኮ ነው ነው፣ በጭንቅ የምወዳችሁ። እኮ መልካም ነው ጊዜ። ጭንቅላቱን መጠን ወጥ እንደዚህ እኮ ነው ያሳበድ ነው ልጁ ማለት ነው። እና እንለዋለን ይመጣል፣ ሂድ እንለዋለን ይሄዳል፣ በጥፊ ይመታል፣ ተጠናግሮ ይጠፋል፣ እንትን ብሎ ማለት ነው። እንደገና ይጎተታል፣ ይመጣል። ሙርሌ ይሄ ነው በነገራችን ላይ። አንቺ የተቆጣ ሰይጣን ነው የሚመስለው፣ የተራበ ዝንጀሮ ነው የሚመስለው። የጉዳይዳ የሚባለው ፊቱን አይቸው እንዴት እንደደነገጥኩ። የሆነ የተቆጣ ሰይጣን የተራበች ዝንጀሮ እንትን የለም፣ በጣም የሚያስፈራ ፊት ነው ያለውና እንደዚህ አይነት ፊት ይዘህ እኮ ምንድን ነው አንተ አሁን ቤተክርስቲያንም መስጊድም ውስጥ ትገባ ነበረ። በዚህ ጋር የመጣ ነው እኮ ከአንተ ለመላቀቅ እኮ ነው ይላሉ ምዕመናን፣ ሰይጣን ስለምትመስል ማለት ነው። ምን አይነት ፊት ነው ያለው በእናታችሁ? እኔ በጣም ነው የደነገጥኩት እውነት ለመናገር። እንደዚህ አይነት ወፍጮ የሚመስል ፊት ተሸክመ ትላለህ እንዴ? በእውነት በጣም እንትን ይላል እኮ። አሁን እውነት ለመናገር አሁን ሰው በእንትን አለመውጣቱ ትልቅ ነገር ነው። ይህ በቪዲዮ አለመውጣቱ ሰው እውነት ለመናገር የስንት ሰው ጤና ነው የተጠበቀው። አሁን ይህ ሰው በቪዲዮ ወጥቶ ቢያወራ እኮ እኔ እንጃ የልጆች ማስፈራሪያ ይጠቀሙት ነበር። አንዳንድ ሰዎች አሉ፣ አፍሪካ ውስጥ ሰዎች አሉ፣ ላያቸው ላይ አፈር እየነሰነሱ ለመፈመስ ብለው የማያደርጉት ነገር የለም። በአስቀያሚነታቸው ፌመስነትን የሚያተርፉ ሰዎች አሉ። አሁን ይሄ ሰው እንደዛ ከማድረግ ውጭ ሌላ ምንም ነገር ማድረግ አይችልምና የሚገርምሽ ነገር እኔ ይሄ ፎቶ ጉዳይ አይዲያ ነው። በነገራችን ላይ የምትጠይቁ ሰዎች ትናንትና ሃይማኖት ሲቀይር የሆነ ሰው የሚጠቀመው ፕሮፋይል አድርጎ የሚጠቀመው ነገር አድርጎ ነበር የገባውና ይሄ ራሱ ፖለቲካ ነው። ይሄ ፖለቲካ አይነቁበትም ብላችሁ የምትሰሩ ሰዎች እኔ መታከም አለብህ። በነገርህ ላይ ሙርሌ ጨባ መታከም አለብህ። ግን ጃቢር የሚባለው ልጅ የሚጠቀሙ ፕሮፋይል አድርጎ ሃይማኖቱ ቀይራለሁ፣ እግዚአብሔር አናገረኝ፣ ተኝቼ ባለሁበት ሰዓት ልጄ ሆይ ምናምን አለኝ። ከዛ መጨረሻ ላይ የኢየሱስ ልጅ ነው። ኢየሱስ እንዳንተ አይነት ወንዳ ገረድ ሰው አይወልድም። ኢየሱስ እንዳንተ አይነት ማፉንዲ ባሪያ አይወልድም። ኢየሱስ እንዳንተ አይነት ደከከናም ልጅ የለውም። ኢየሱስ እንዳንተ አይነት ገንገበት መሀይም ደንቆሮ ድንቁርቁር ልጅ የለውም፣ አይኖረውም፣ ራሱ አይኖረውም። ኢየሱስ ፊት ለፊት ቢያገኘማ አንገትን ይቀላህ ነበረ። ሐሳብህ እኮ አያስፈልገውም። የፊትህ አስቀያሚነት ይበቃዋል እኮ። የምን አባቱ ባሪያ ነው ብሎ ማለት ምንድን ነው ይሄ ብሎ። ስለዚህ የኢየሱስ ልጅ ነኝ ምናምን ብለሽ መጥተሽ መጨረሻ ላይ ምንድነው በመሃል የአንድ ሰው ፕሮፋይል የሚጠቀመውን ነገር አምጥተሽ ተሸክመሽ መጥተሽ ፖለቲካ ልትሰሪ ማን ይቀበላል? አሁን ይሄ ማን ያምናል? አንተ አሁን የሆኑ ሰዎች ላይ ጥርጣሬ መክተት ነው በቃ። አንድ ሰው ስለጠፋ የሆነ ሰዎች ልብ ውስጥ ጥርጣሬ መክተት ምናምን ነገር ነው። በአንተ እኮ ትልቅ ስራ ሰርተህ እኮ ነው መጥቶ ያዋርዳል እኮ። ያው ምናልባት እንትኑ የእርሱ ስላልሆነ ምንም ላይልህ ይችላል፣ ዝም ሊልህ ይችላል። ግን እሱ የሚጠቀመውን ነገር ተጠቅመህ መጥተህ በቃ እኔ ሃይማኖቴን ቀይሬያለሁ ምናምን ሂድ ስራ መስራት አለብህ። ወንድ መሆን አለብህ። ሱሪ አይደል የታጠቅ ወንድ መሆን አለብህ። አይምሮውን ተጠቀምበት። አንተ እንደ ምንድን ነው እንደንትን ሰው እንደፈለገ የሚያሽከረክርህ ደንቆሮ ድንቁርቁር ሰው ነህ። ሰውም አትሆንም። ሰውም አይደለህም። ራሱ ዝንጀሮ ነህ። ምንድነው እረኛ የረሳትን የቀበሮ ራት በግ ነህ አንተ። ማንንም ሰው እንደፈለገ አድርጎ እየነዳ አላማውን የሚያስፈጽምብህ መሀይም ነህ አንተ። ስለዚህ ሙርሌ ጨባ አንተ ከታንዛኒያ በረሃ እነዚህ ዝንጀሮ የሚበሉ ሰዎች ከነሱ ያመለጥክ፣ መልክህም ስራህም ከነሱ ያመለጥክ እኛ ጋር የምትግባባ ሰው ነህ። ስለዚህ ፖለቲካ ለመስራት ብለሽ ጃቢር የሚጠቀመው ፕሮፋይል አድርገሽ ገብተሽ በቃ ጃቢር የጠፋው እኮ ምናምን ነገር በቃ። አንዳንድ ሰዎች ራሱ ክርስትና እየተማረ ነው አሉ፣ ክርስትና እያጠና ነው አሉ። ክርስትና እንደንትን ነው ከነንትኑ እያጠፋል ያለ ሰው አምጥተህ በቃ ሊከረስስ ነው ብለህ ስትሰክሱና ፖለቲካ ስትሰሩ እኮ ማፈር እኮ ነው ያለባችሁ። አይደብራችሁም? ትንሽ አታፍሩም? ሌላ ሰውን አትመርጡም እንኳን ትንሽ? ለማንኛውም እኔ ጨርሻለሁ። ሌላ እንዴት ነህ? ሰላም ልበልህ ልጨብጠህና እኔ ልቀንጠስ እተኛለሁ።
ሌላ ጊዜ ደግሞ ገብተን እናደርገዋለን። ጸሎት ሰምታችሁ ለበሽተኞች መድኃኒት ስለመጣችሁ በጣም አመሰግናለሁ። እንደ ኮሮና ተበትነውብን ነበር። አሁን መርፌ ስለወጋችሁ ወሽምታችሁ ያላችሁ ዶክተር እንዴት ነው? እንደው መንቀጥቀጥ በሽታ እኮ ነበር የያዛቸው። ያውሩ ብለን ነው እኮ ዝም ብለን የለቀቅናቸው። ያውሩ ብለን ነው እንጂ እንደዚህ እየኮረከንክ እንትን ማድረግ ቀላል ነው፣ ግን በእንትን ነው በጥበብ ነው። እንዴት ነው? እኔ የሱን ፎቶ አይቼ የ6 ኪሎ አንድ ዝንጀሮ ነበረች፣ የሷን ቂጣ መሰገንኩ። አይ ገፈኛ ነህ። እና ሰላም ልበላችሁ ብዬ ነው። ብዙም አላወራም። ኦፓዬ እንዴት ነሽ? ደህና ነሽ? ይታለች እንትን ወይ ተደውሎባት ይሆናል ወይ እንትን ይሆናል። አመሰግናለሁ ጲላ፣ እናወራለን። እንትን ነው ስራም እየሰራን ነው፣ ብዙ እቅድም እያወጣን ነው። እንደ ንግስቲቷ እንዳለችው 2026 ባበደ እንትን ልንመለስ እንችላለን፣ አይታወቅም። በጣም ከባድ የሆነ ስራ ማለት ነው። ጆሮአቸውን እየተገረዘ ምላሳቸውን እየተገረዘ እነዚህ ሰዎች ልክ የሚገቡበት ዘመን ነው። የእነሱ ዘመንም አይደለም ካሁን በኋላ። በነገርህ ላይ ገብቷል። ምክራችን እንደሰማው ነው። ሙስሊሞች የሚጥሉትን ቆሻሻ አንዳንድ ሰዎች በጣሳ እየተቀበሉት ነው፣ በክብር እየተቀበሉት ነው። ቆሻሻ ነው። የቆሻሻ ገንዳ ውስጥ ነው መጣል ያለበት። ስለዚህ ሃይማኖታችሁን ከቆሻሻዎችን እንትን በማድረግ አጽዱት ነው የምለው። አመሰግናለሁ ጲላ። እኔ ልውጣ። ይቀራሉ ደግሞ 2 በሽተኞች ይቀራሉ። እነሱም ገና ይወጣሉ በመርፌ ታያለህ። አይ ቶ እኔ በምንድን ነው በአህያና በናይጄሪያ ጥያቄያቸውን የምትመልሰው ሰዎች እንትን መደረግ የለባቸውም ብዬ ነው የምለው። ገብቶሃል አባባሌ? አንዳንድ ሰዎች ፍላጎታቸው እንትናቸው በጣም ቀላል ነው እና እንተው በቃ ተኛ። መልካም አዳር ባቢ። አመሰግናለሁ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢተብአነ እግዚኦ ውስተ መንሱት አልአድኀነነ ወአባለነ እመ እኩይ እስመ ዚእከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአከ ወእግዚአትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ። አሁን ማርያም እንደዚህ እያልን ብትሰማ ኑሩ ትታጠፋን ነበረ። እመ እግዚአብሔር ምናምን እግዚአብሔር እናት የለውም። ኢየሱስ አባት የለውም። እግዚአብሔር እናት የለውም። አለቀ። ኦፓለሽ እንጨባበጥ ወይስ እንሳሳም? በድምጽ እንሳሳም። እንዴ ነው ፍቅር ይት አባት ምን ይመጣል? የሚመጣ ነገር አለ። አልመለስም ወደ ኋላ የአቡነ የሚያስተማሪ ነኝ። መሳሳ ምናምን ሀራም ነው። ሚዲያ ላይ ትቻለሁ እንዴ ሌላ ሰው እኮ አለ እኮ ይሄ ጥምቀት መጠመቅ የንስሐ አባት ምናምን መጠጥ ምናምን የሚባለው ይሄ የኦርቶዶክስ እንትን የሚባለው ነገር ማለት ስብርብር አድርጎ የሚያጠፋ ሰው እኮ መጣ እኮ። ዛፉን ከስሩ የዛፎቹ ስሮች እየተበጣጠሱ ነው። የለም ለዚህ ነው እኛ ወደ ልማት ገብተናል። እናንተም ወደ ልማት ግቡ። ከዛ ግን ሚዲያ ላይ የምትቆዩ ሰዎች ሁሌ መስማት የሚፈልጉትን ነገር በመንገር ውለታ ዋሉልን። ጆሯቸው ባዶ ሲሆን ነው አእምሯቸውን ስለማይጠቀሙበት ባቤ ጆሯቸው የሚሰማው ነገር በጣም ይፈልጋሉ። ስለዚህ ጆሯቸው ባዶ እንዳይሆን በየቀኑ አንዳንድ እየፈጠራችሁ ቢዚ አድርጉልን። የቀረውን ነገር ለኛ ተውት። እንደ ህዳሴው ግድብ ነው የምንጨርሰው በቀላሉ። እንወዳችኋለን። የሻማው ሽታ በጣም ደስ ይላል።
እኔ ደግሞ አንቺ ሽታ ነው በጣም ደስ የሚለኝ። አይ እንግዲህ የጌጥ ስርዓት እንትን ያዙ ስርዓት ቤትን ሰው ፊት ያለ ነው። ምራቅዬ እንትን ያድርግ ስክሪንሻት አድርጉት ሰዎች ስክሪንሻት አድርጉትና ያው ሙርሌ ይሄ ነው። ሙርሌ የራሱ ፎቶ ነው በነገራችን ላይ የጨባ ነው። አሁን እኔ ጉዳይ ምናምን እያልኩ የምን አባቱ ጉዳይ ነው። ሙርሌ ነው። ስክሪንሻት አድርጋችሁ ያዙት። የሙርሌ ነው የምር የሆነ ሰዓት ፈንክተውት ምናምን እየታከመ የተሳለው ነው። ልብሱን አላያችሁት? እየታከመ ነው። እንደዚህ መጠው እንትን አድርገው አናቱን ፈንክተውት ነበረና ለዛ ነው በጣም እንትን ብሎ ተርቦ ነበረ። ፊቱን ከፈለጋችሁ ትናንት ስታዩት ከነበረው እንትን ማድረግ ትችላላችሁ። በነገራችን ላይ የራሱ ነው። በደንብ ስለሚታወቅ ነው። ሊዱ እንዴት ነሽ? ደህና ነኝ ይመስገን። የዳመነው አምላክ ሰላም ነው አለው። ትናንት እኮ አምነዋት ነበር እቺ ልጅ በቅርቡ እንደው ወደ አንገቷን ዘንበል አድርጋ የአላፍት ዝማሬ ላይ ትገኛለች። ወደ ደመና ወደ ፀሐይ ሲያወጣት ወደ ደመና ወደ ፀሐይ አለታይ እንዳረ እንደው አንቺን እኔ ወስጄ በሰጠውሽ እኔ አሁን አንቺን እኔ ራሴ ወስጄ እንደው ከሁለት አንዱ ብሰጥሽ ባረፉ ረፍ ተሰጣሻቸው ኦርቶዶክሳውያን። አረት ሴትዮ እኮ ችግር አለባት። አንተ ፍቅርህ ስትሰምህ ማሰብ ስለምታቆም አታገናዘብም። አንተ እኔ ስራው መሆን አለበት ስለማቅ ነው። እንደ እንስሳ በአራት መንቀሳቀስ አለባት። እንደዛ ከሆነ አሁን ሊድ ወደ ኦርቶዶክስ ከተመለሰች እኔ እውነት ለመናገር እንስሳ መሆን አለባት። እኔ እንደዛ ብዬ ነው የማምነው። እንደውም ምን የመጣሁት ምን ስትል ሰማሁ መሰለኝ ትናንትና የሄዱትም ይመጣሉ ያለ ነው ምን ጸናለን ስትል ሰማኋት። ሰምቻታለሁ። እሷን ነው አንተን እኮ ነው የሄዱትም ይመጣሉ የምትለው። አው ሊዱናት እንደዛ የምትለው ወዴት ነው የምንመጣው? የምንሄደው የምንመለሰው? ወደ ምንድን ነው? እኔ እውነት ብቻዬ እኔ ከኦርቶዶክስ እበልጣለሁ። ወዴት እመለሳለሁ? እኔ ብቻዬን በቂ ነኝ እኮ ብቻዬን እንደዚህ ቁሜ ማለት ነው። በእውነት ይሰማሻል? ስለዚህ ሰው ነው ወደኛ መምጣት ያለበት። እኛ ወዴት እንሄዳለን? የትኛውን ለማጣላት ነው? እኔ ያላልኩም። እኔ መዝሙር ብቻ ነው የሰማሁት። እንደዛ ነው እንዴ? በቃ እንደዛ ከሆነ ወጥተን መተቃቀፍ አለብን። በቃ እንደዛ ከሆነ ምንድነው የምታደርገው መሰለሽ? እንወጣና ሞኛ ትሁኝ። እኔ ቶሎ እንትን ነው ሰው አምናለሁ። ገብቶሻል? በተለይ ሰው አምናታለሁ እኮ የምታወራው ነገር። እንወጣለን ተቃቅፈን አንስተን ፎቶ ተነስተን ማለት ነው እንልክላታለን። እንደዛ ነው መልሱ። ይሄ ነው በቃ ገባሽ? አይደለም አላደረኩም ማለት የለብሽም። መተሽ አንገቴ ላይ ትጠመጠሚያለሽ። እኔ ቆህ አድርገዋለሁ። ከዛ ወደ እሷ መላክ ነው በቃ አለቀ። ይሄ ነው የሚሰራው። የአቡነ አረጋዊ ዘንዶ ይጠምጠምብህ። አሜን። አንተ ኬትሌን አሰበርከኝ። በቃ የእናንተ ፍቅር ለእኔ የጤና ጠንቅ ነው የሆነብኝ። ኬትሌ ተሰበረ። እናንተ ፍቅር አረስ በእኛ ቢሰበር አይሻልም? እንዴ በእኛ ኦርቶዶክሳውያን ከሚጠቀሙበት በእኛ ቢሰበር ይሻላል እኮ በነገርሽ ላይ። አንድ ኦርቶዶክስ ከሚጠጣበት ከሚበላበት ወይም ከሚጠቀምበት በእኛ ቢሰበር የተሻለ ነው። አንቺም ትጸድቂያለሽ። ምስኪን እኮ ማን አላቸው? እኛ እንልላቸው ያለንላቸው ለ75% 75% እኮ አልዛይመርም ኦቲዝም ምን ያለባቸው። ወንፊት እኮ ነው። አሁን ኦርቶዶክስ ማለት ወንፊት ነች። ኦፓ ግን አለሽ ወይ? አለሁ ማሮቼ፣ በጣም ነው የምወዳችሁ። ባብዬ ጊዜ ካለ ተጫውቱ። በቃ እናንተ እኔ የለኝም
እኔ ልወጣ ነው። ዛሬ ያልገባን ሰዎች በራሳችን ምክንያት ነው። በጣም እናመሰግናለን። እኔ ልወጣ ነው። መተኛት አለብኝ። ጊዜ የለኝም ራሱ። በሚቀጥለው ስንመለስ ጊዜ አግኝተን ስንመለስ በስነ ስርዓት እናወራለን፣ በደንብ እናወራለን። መልካም ቆይታ ሁላችሁንም። ደህና ሁኑ። መራቅነት የምትይው ነገር አለሽ? ለምን እስኪ አጀንዳ ሲጠፋ አወራለሁ። ካወራውማ ከባድ ይሆናል። ይቅር መሲ እያየንሽ ነው፣ ግን እንትን ነው። እኔ ልውጣ አሁን። እንትን ነው እና ለዛ ነው እንጂ ሰላም መሲ ሰላም ብላለች። ጋይስ ሰላም ብላለች መሲ። ባቢ ሊተኛ ነው መስዬ፣ ለዛ ነው ለመተኛት ብቻ ሳይሆን ቆይ እንደዛ ሳይሆን ቆይ እንጨብጣት። እንደዛ ከሆነ ችግር የለም። አርግፎ ያባታ መሲ ሰላም እንዴት ናችሁ? እንደት ነሽ? ሰላም ነው። ገዛቨር ማስጋን ሰላም ነው። ከነታችሁኛል። አንድ ሰዓት በላይ ቁጭ አልኩኝ። ወይ ዳር ሁኛ ይሰማል። በሰላምታ እንኳን አታስገቡም እንዴ? ጠፍታችኋል። ጸባይ ነው፣ ጸባዩ ነው። የገባንበት እንትን ነው። እንደዛ ብለን ነው። ያው ስርዓቱ ነው፣ የዛሬ ስርዓትና ህጉ ነው። ለዛ ነው። እሺ ለሰላምታ ነው የገባሁት። ሰላም ከሆናችሁ ችግር የለውም። የራሳችሁ ህግ ከሆነ ችግር የለውም። ምናልባት ወንጌል ላይ ከሆነ አጀንዳችሁ በዛ ትንሽ ሀሳብ ለመስጠት ነበረ። አይደለም። ወንጌል መስበክ ይቻላል። አይደለም። ስለ ወንጌል አይደለም። ነገ ወይም ከነገ ወዲያ በገባንበት ከገባን እናወራለን። ዛሬ ሌላ ነገር ነው ስናወራ የነበረው። አይደለም እሱ አልነበረም። እናወራለን መሲ። በሉ በቃ ሲጀምር እኔ ተከንቻለሁ። እሺ በቃ እኔ ልውጣ፣ ልተኛ ነው። ቅዱሳን ሁላችሁንም አመሰግናለሁ። እንወዳችኋለን። ሌላ ጊዜ ተመልሰን እስከምንመጣ ያው ናፍቆታችን ከውስጥ ከልብ የመነጨ ናፍቆት ወደ እናንተ እየረጨን ነው። ከእናንተም እንደዛ የሚመጣ ነገር እንደሚኖር ተስፋ እናደርጋለን። መልካም ቆይታ። ይርከፍከፍባችሁ ምናምን ሳትል ነው ዘጋው ማለት ውስጥ ምናምን ብላ አልችልም። እኔ ግን ሪካርድ ላይ ነው ያየሁት። ኢኒዌይስ ፍቅሩን በረከቱም ነው። ተርከፈከፈ እኮ ምርቱ ታፈሰ። ከዚህ በላይ ምን ያደ? አንቺ ደግሞ ዝም ብለሽ እያየሽው አይደል እንዴ? ከዚህ በላይ በቃ አየነው እኮ ሲታጨድ አየነው እኮ ሲታፈስ አየነው እኮ። ሰሚ ቅማማ ተርከፍክፎ እኮ ነው በአንድ ቀን 3 ታይም ተቀበልናቸው። ምን ነው ታሽ ሰለብሬት ልናረግ ነው እንጂ ጊዜ የለንም። በእውነት አብረናችሁ ብንል ያዳናል። ግን ከዛሬ ጀምሮ ቡና መጠጣት ጀምራለሁ። ኦፓል በቃ እየሰራ ነው ቡናሽ። ሊዱ አንቺ የ665 አባል ሆነሻል እንዴ? እንደምን ሰላም ልላችሁ። አንድ ሰዓት እኮ ነው። ምን አንድ ሰዓት ተኩል ደጅ ጠናሁ። ወይ አይሰማኝ። በቃ ከነታችሁ ያው ለሰላምታ በስንት ልምምጥ ነው ሊዱ ያስገባችን። እንዴት ነሽ? ደህና ነኝ። ሰላም አምላክ ይመስገን መስጊ። አዎ እሺ። ስትጠፉ በቃ እንሳያቸው። አጋጣሚ ስራ ጨርሼ ወደ ቲክቶክ ስገባ አየኋቸው። እነዚህ ልጆች ሰላም ልበላቸው ብዬ በዛውም ወንጌል ልስበክ ብዬ 1 ሰዓት ተኩል አልጠበኩም። አስበሽዋል? 1 ሰዓት ተኩል። ኦኬ ሰላም ከሆናችሁ ችግር የለውም። ሊዱ አንቺ የ665 አባል ሆነሻል እንዴ? እዚህ ቤት መምጣት አቁመሻል መስ? እኔ ሲጀመር ላይ ባያስገባኝም እኮ ገንትን ኔትወርክ አንተሩ መልስ ሆኛለሁ። ባቢ እንድተኛ ሆኛለሁ። አዎ ቆይቻለሁ። ምን ሆኛለሁ? እንድተኛ ብዬ ነው አንተ ያላሰፈውት። ለማንኛውም ደህና ደር። በቃ ሊተኛ ነው። እሺ በልተኛ። እሺ
አዎ እሺ መሲ እናወራለን፣ ችግር የለውም። በወንጌሉም በወንጀሉም በሁሉም እናወራለን እና መልካም ቆይታ። ደህና ሁኑ። ኦፓ እሺ እናወራለን። ወይ ማሂ ይፈል እጣን አጭሻለሁ። ልመርቃችሁ። አሜን በሉ። አሜን። ልመርቃችሁ። ጠላቶቻችሁ በራሳችሁ ሀሳብ ይውደቁ። አሜን አሜን። ልክ ቤዛ ቤት እንደወደቁት ማለት ነው። ደህና ሆኑ። ቤቱን ዝጋው። ቻው። እሺ ኧረ ነፍስ ቻው። ስዳት እንዳደር ነገ ትገባላችሁ? ነገ አላችሁ? ኧረ የለንም። አይታወቅም መስዬ፣ እንዴት እንደሆነ አይታወቅም። ኦኬ እሺ በቃ እኔ ዛሬም የገባንበት መሲ፣ በነገርሽ ላይ መሲ እኮ ነገርቱ ላይ አይገባትም እና እኔ ይደክመኛል ለማብራራት። ዛሬ የገባንበት ምክንያት ከዚህ በፊት እዚህ ቤት ውስጥ የተነሳ አብዮት ነበረ። አብዮቱ ፈነዳ። ሰለብሬት ለማድረግ ነው የመጣ ነው እንጂ ሌላ ፕሮግራም አለ መስዬ። እሺ አይ እኔ በእንደዚህ አይነት ሰዎች ዙሪያ እኔ ምንም ንክኪ የለኝም። ያው እንደምታውቂው ሶሻል ሚዲያ ቲክቶክ ላይ ቪዲዮ መስራት፣ ወንጌል ማስተማር እንጂ ከእንደዚህ አይነት ሰዎች ጋር ንክኪነት የለኝም። እናንተም ጋር እንደዚህ አንድ ሰዓት ተኩል የጠበቁት ስለ ወንጌል ነው፣ ስላለው እውነታ ስለማስተማር ነው እንጂ ስለ ሰዎቹ አይመለከተኝም። ሰው ራሱን ያስገምታል እንጂ ማንንም ምን አያደርግም። ስለዚህ ባቢ የወንጌል እድሉን ያመቻችልሽ አይደል? ከአዲስ ዓመት በኋላ ቤቴን ስለምከፍት ያኔ ደግሞ የመድረኩን አመቻችልሻለሁ መስዬ። ከዛ በፊት ግን ቤትሽን ከከፈትሽ ቤትሽ ኮራ እንላለን። ችግር የለውም። እስኪ ስራ ልጨርስና ከተመቼ ዛሬ ለመክፈት እሞክራለሁ። እሺ እሺ መስዬ። አዋስ ከፈቻ አንዳችሁ ቤት ክፈ። በነገራችሁ ላይ እዚህ ውስጥ ያላችሁ ጀማዓ ተናባችሁ ቤት ክፈቱ። ተናባችሁ ማለት በትንትን ከምትሉ ጓደኝነትም ለጥምረትም ለህብረትም ይረዳችኋልና ትክክል። ከፍታችሁ ተማማሩበት፣ ተወያዩበት፣ ሀሳብ ስጡ ምናምን ነገር። ከዛ ልክ የሆነ ሰው ቤቱን ሲከፍት ደግሞ ወደ ተከፈተው ቤት መሄድ ማለት ነው። ንጽጽር ላይ የሚሰሩ ሰዎች ሁሱም ሆነ መሲም ሆነች። በነገር ላይ ይህን ነገር ልናገር፣ አንድ ደቂቃ ስጠኝ። ቀደም ሜንሽን ከተደረጉልኝ ቪዲዮዎች ውስጥ ያስታወስኩት ነው እና የህዝብ ቅምጦች መሲኮ አላገባችም፣ ባል የላትም፣ የሚያገባት አታ ነው ምናምን ይላሉ እና ሳትወልድ እድሜዋ አለፈ ምናምን ሲሉ በጣም ስለሰማውና ስላስታቀኝ ነው። በጣም ብዙ ቪዲዮዎች እንደዛ ይቻላል። የህዝብ ቅምጦች ማለት ነው። ታውቃለህ መሲ ከስሙ አንስቶ መሲ ሐዋርያው የሚለው ነገር በጣም ይረብሻቸዋል። እና ሰዎችም በመልክና በፐርሰናል ላይፍ ሞክ በማድረግ ቁጥር አንድ ናችሁ። ታውቃለህ የህዝብ ቅምጦች። እና ለእነሱ መናገር የምፈልገው ነገር የምስራቅ ቀጠና ሴቶች ባል የሚያገቡት ራሳቸውን ማስተዳደር ስለማይችሉ ነው እንጂ ሚስት ሆኖ አይደለም፣ ለሚስት ብቁ ሆኖ አይደለም። መሲ እንግዲህ እድሜዋ ቢሄድም እንኳን ራሷን የምታስተዳድር ሴት ናት። ራሷ ላይ ኢንቨስት የምታደረግ ሴት ናት። እና ምናልባትም ለዛ ይሆናል በባሎቻችሁ ለቅሶ እና ጸሎት ፊታችሁ ማዲያታም የሆነው አንዳንድ ሴቶች እናውቃለን። ንጽጽር ቦታ ያሉ ወንዶችን ኢትዮጵያ ያለው ወንዶች ጫማና ቲሸርት የምትልኩት ከአረብ ሀገር ሲሄድ ያገቡኛል ብላችሁ ነው። መሲ ግን ነገ ያገባኛል ለምትለው ወንድ ዛሬ ጫማና ቦርሳ የመላክ ፍላጎት ያላት አይመስለኝም። እንደምታውቁት ቪፒኤን እራሱ አላበራችም። እና ልዩነታቸው እንድታውቁ ያክል ነው። ንጽጽር ላይ የሚሰሩ የምስራቅ ቀጠና ወንዶችን ነጠላና ጫማ፣ ስልክና አይፓድ የምትልኩት ከአረብ ሀገር ስትሄዱ አረጣችሁ እንደው ቢያገባኝ ብላችሁ ስለምታስቡ ነው የምል ይገባችኋል። እና ባልም ካላችሁ ሚስት ለመሆን ብቁ ሆናችሁ ሳይሆን ወይም ተመርጣችሁ ሳይሆን ራሳችሁ ማስተዳደር ስለማትችሉ እና ጥገኛ ስለሆናችሁ ነው። ይሄ ይሰመርበት። ሌላው መሲ እድሜዋ ሄደ ብላችሁ የምታወሩ ሴቶች አብዛኞቻችሁ የምስራቅ ቀጠና ሴቶች ያገባችሁ አይደላችሁም። ሁላችሁም ቅምጦች ናችሁ። ለእናንተ መልሴ እንደናንተ የውሻ ራስ ከመሆን እንደ መሲ የአንበሳ ጭራ መሆን ይሻላል። አመሰግናለሁ። ደህና ሆኖ። አዎ ጥሩ ሀሳብ ነው። በነገርሽ ላይ ማንስ ያውቃል ነው። እኔ ባለትዳር ነኝ አይደለም የሚያውቅ ሰው አለ? የለም እኮ። አንደኛ ነገር ሰው እንደዚህ አይነት ሀሳብ ተሸክሞ ሲመጣ ወጥቶ ማውራት አለበት። ፊታቸውን እየታዩ ማውራት አለባቸው። ገብቶሻል አባባሌ? የሚያነሳቸውን ያጡ ሰዎች ናቸው። ሰው እኮ ማን ያውቃል? ልጅ ይኖራት
ባል ይኖሯት ልጆች ይኖሯት ማን ያውቃል? አሁን የሚያውቅ ሰው አለ? እሷ ከተናገረችው ተነስተው ከዛ እድሜዋን ጠቀሰው ሞክ ሊያደርጉ ፈለጉና እኔ ደግሞ እናንተም ብትሆኑ ትምጥ እንጂ ሚስትም ብትሆኑ ራሳችሁ ማስተዳደር ስለማትችሉ የባሎቻችሁ ጥገኛ ለመሆን ካላችሁ ፍላጎት የተነሳ ነው። ኢትዮጵያ ታውቃለህ፣ እኔ ማስረጃ ማቅረብ እችላለሁ። በየወሩ ከደሞዛቸው ላይ ንጽጽር ለሚሰሩ የምስራቅ ቀጠና ወንዶች በየወሩ ጫማ፣ ልብስ፣ ቤት ኪራይ፣ ኢንተርኔት እያሉ የሚከፍሉት በቃ ከአረብ ሀገር ሲሄድ ያገባኛል ብለው የሚያስቡ ምስኪን የምስራቅ ቀጠናዎች ናቸው። ስለዚህ ከመሲ ጋር በፍጹም አትገናኙም እናንተ እና ትዳር ደግሞ መጽሐፍ ቅዱስም ሲናገር አባቶችም ሲናገሩ ከእግዚአብሔር የሚሰጥ ነው እንጂ በሰው ፈቃድ የሚወሰድ አይደለም። እና እናንተ ሞክ ለማድረግ የምትሄዱበት ጥረት ሁሌ የእናንተን ውድቀትና አላዋቂነት ነው የሚያሳየው። እና ፕሊስ ቢያንስ ቅምጥ ከመሆን ሚስት መሆንን ሞክሩ። ራሷን የምታስተዳድር ሴት መሆን ካቃታችሁ ደግሞ እንደ መሲ የራሷን የምታስተዳድር ሴት ሁኑ። መጀመሪያ ሙሉ ሴት ሁኑ። ከዛ እውቀት ይኖራችሁ፣ የራሳችሁ ሀሳብ ይኖራችሁ፣ ከዛ ኑሯችሁ ኑሩ። ከዛ ውጭ ግን ማዲያታችሁን ያወጣው እኮ መቼስ የእንቅልፍ እጥረትና ሱስ አይደለም እንደኛ። የእናንተ ለቅሶ ነው፣ ችግር ነው፣ መከራ ነው። እና ያንን እንደ ንጽጽር አታስቀምጡት ለማለት ያክል ነው። እድሜ ይስጣችሁ ስትባሉ አሜን የምትሉ ሰዎች ከዛ አሮጊት ብላችሁ መልሳችሁ ስትሳደቡ በጣም ነው የምታስቁት። እንግዲህ እድሜያችሁ ይጠር ነው፣ ሌላ ምን እንላለን? እንደ መሲ እንዳታረጁ። መሲ እድሜ ላይ አድርስ። ብረት በውሃ አይቀልጥም። እሷ ብረት ነች፣ እነሱ ምንም ትርጉም የላቸውም። አይ እሳት ነች እሷ እኮ። እንደዚህ አይነት ነገር ምንም አይመስላትም። ህዝብ ቅምጥ እኮ ነው። ዩቱበር በሬ እኮ ነው። ቂጡ ሳስቶ የህዝብ ቅምጥ ከሆነ ቀን ጀምሮ ቂጡ የሳሳ ቆዳው ቢጫ የሆነ ሰውዬ በመቀመጥ መሲን ከአንድ ቦታ አንድ ቦታ እየተንቀሳቀሰች የምትሰራ ሴትዮ ሲናገር እንደመስማት የሚያስቅ ነገር የለም። ይሄ ሃይ ስኩል እየተማረ ቂጡን የተበረሸው ሰውዬው ነው። ያሳዝናሉ በጣም። በጌታ አስታወስኩሽ። እሺ በቃ እሺ፣ ተውኩት። ወጥቶ የማያውቅ ሚስጥር። አንተ ስርዓት ያዝ። እግዚአብሔርን ባቤ ታስረሽና እዚህ አካባቢ ቻው 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 ቻው። ደህና ሁኑ። እሺ እሺ፣ ቻው።